በሷ እየጠረጠርሽኝ ከሆነ በሷ እየተነግራታለች። አሳያቸው። ማን ነው ይሄ? ምንድን ነው? ቆይ ይሄ ምንድን ነው? በጣም ሁለቱንም መጫወት ትችያለሽ ማለት ነው። ስትይ ነበረ ይሄ ግልግናሽን እዛው ተከናነብሽ። ለምን አትጠይቂኝ? ይሄ ወረቀት እህቴ ናት ያለ ቁጭ አትበል። መጀመሪያ ይሄን ይዘህ ይሄን ወረቀት ይዘህ እሷ ከእሷ አትለየኝ ነው። እሺ አንድ ጥያቄ ጠይቅ። ዝም አትበል፣ መልስልኝ። እንደዛ አፏን ስትከፍት የያዘ ሄደ ነው ጉዱን ያወጣው። ላይ እንደዚህ አይነት ነገር ኖርማል ነው። ሶፊያ መናደድ አይጠበቅብሽም። ለምን ፉአድን ታውቂዋለሽ፣ አይኖረውም ብለሽ አይደለም መጠበቅ ያለብሽ። ባለፈው ቤት መጥቷል፣ እንዴት እንደደነገጠ ማወቅ ነበረብሽ። ዛሬ ለምን ቶፊቅ ሳያሳይሽ እንደዚህ ትያለሽ? አሰላም አለይኩም ወራህመቱላሂ ወበረካቱ። እንደውም ሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ የመዳም ንግስቶች፣ የመዳም ቅመም ሳይሆን የመዳም ንግስት ነን እኛ፣ ቅመም አይደለንም። እና ዛሬ ደግሞ በአዲስ ቪዲዮ መጥቼ የላችኋለሁ። ይሄንን ቪዲዮ ማለት ነው ከማንም ወገን ሳትቆሙ በትክክለኛ ለእምነታችሁ ስትሉ ትክክል የሆነውን ነገር ተናገሩ፣ እንዳታዳሉ። እውነቴን ነው የምላቸው። እኛ ብዙውን ጊዜ እኛ ሰዎች ስንባል ማለት ነው የሆነን ሰው ስለምንወደው ብቻ፣ የሆነ ዩቱበርን ስለምንወደው ብቻ የፈለገ መጥፎ ነገር ይዞ ይምጣ፣ በንግግርም ይሁን በተግባርም ይሁን በማሳየትም ይሁን የሆነ ገላጥ ነገር ይዞ ይምጣ፣ በቃ ትክክል ነው ሳህ ነው የምንለው። ነገ ትጠየቂበታለሽ። ትክክል ያልሆነው ትክክል አይደለም። አንቺ ነው በአንቺ እኮስ እንደ ስበብ ሆኖ አንቺ ባልሽው ነገር፣ አንቺ በተናገርሽው ነገር የሚቀየር ወይ ከመጥፎ ድርጊቱ የሚታረም ሰው ስላለ ማለት ነው። አሁን እዚህ ቦታ ፉአድ ቀጥ ብሎ ሂዶ ቤት ለቶፊቅ እቺን ልጅ ይወዳታል ፉአድ፣ ውሸቱን ነው እንጂ ባይወዳት ባይፈልጋት እሷ ጋር የሆነ ነገር ባይኖረው ለምንድን ነው ሂዶ ቶፊቅ ጋር ቤት ድረስ? ባለፈውም ቤት መታ እንዴት እንደደነገጠ አይታችኋል። ሚይዘው የሚጨብጠው ነው ያጣው። ያም ሶፊያ ያም ሊገባሽ ይችላል። እንደገና ደግሞ ቤት ድረስ ሂዶ ቶፊቅ እቺ ልጅ ጋር እንዳይኖር ስልኩ ላይ ለቶፊቅ አሳየው። ከእንቅልፉ ቀስቅሶ ሂዶ ቤቱን በጥብጦ የዛኔ እየተጀነነ ነበረ፣ እየሳቀ እያሾፈ ማለት ነው፣ እያጨበጨበ ምናምን። በጥፊ ስትመታው እንኳን በቃ ደስ ነው ያለው። በቃ ራሱ በጥፊ ስትመታው ራሱ ማለት ነው። እና ቶፊቅ ደግሞ ያንን ነገር ለሶፊያ ስላሳየ ለምንድን ነው የሚገርመው? ይሄ እኮ የዩቱበሮች እንትን ነው። ሶፊያ ደግሞ አንደኛ ነገር ለሶፊያ ፉአድ ሲጀመር ብዙ ልጆች እየነገሩሽ ነው፣ ፉአድ ላንቺ አይሆንም ብለው ብዙ ልጆች ኮሜንት ላይ ጽፈውልሻል። የዛኔ ፍቅርን እያለቀሰ ተንቢ ቲዩብን እየለመናት እኔ እወዳታለሁ፣ እኔ ያለሷ መኖር አልችልም፣ መተንፈስ አልችልም፣ መንቀሳቀስ አልችልም፣ ደም ስሬ ይቆማል ምድርሽ እያለ ነበረ። ከዛ እንደምንም ብላ ተንቢ ቲዩብ ለምናት እግሯ ላይ ነው ከንበርክኮ የለመናት ማለት ነው። እምቢ ብላ ለምን እኔ በሁለተኛ አብርሽ ስለጎዳኝ ድጋሚ መጎዳት ድጋሚ መሰበር አልፈልግም፣ አንተ ጋር አልጀምርም፣ እየወደደችው እየፈለግኩክ ነው አለችው። ወድሃለሁ፣ አፈቅርሃለሁ ግን ድጋሚ መሰበር አልፈልግም፣ ለምን የማይሆን ህይወት ውስጥ መግባት አልፈልግም ብላ ነው። እግሯ ስር ወርቆ ነው የለመናት። ከዛ እሷ ስለምትወደው ይሻለች እንዳለችውም እንደፈራችው ይኸው ዛሬ ጥሏት ሄደ። ለሴት ልጅ ደግሞ እንደዚህ አይነት ነገር ከባድ ነው። እንደዛ ተደፍቶ እንደዛ አልቅሶ እንደዛ ሆኖ ወዳታለሁ አፈቅራታለሁ ያለ እሷ መተንፈስ ትታው ራሱ የሆነ ገዳም ነገር ሂዳለች ራሱ ከራሴ ጋር መሆን እፈልጋለሁ ብላ ማለት ነው። ግን ተከትሏት ነው ሲኦል ድረስ ሊሄድ የፈለገው ማለት ነው። ግን ምንድነው የሚያናድዳችሁ? 6 ወር እንኳን አልቆየም። እንደዛ ያለቀሰለት እንደዛ ያበደለት ፍቅር እንኳን 6 ወር አልቆየም። መጥቶ እዚች ላይ ነው ጉብ ያለው ማለት ነው። ይሄ ነው መውደድ፣ ይሄ ነው ማፍቀር። ለምንድነው እኛ ሴቶች መጀመሪያ ላይ ራሳችንን እንሰጣለን፣ በርካሽ እንሸጠዋለን ራሳችንን ማለት ነው። ከዛ በኋላ እንዴት ነው እዛ ጋር የደረሰ ኳስ እዚህ ጋር የደረሰ ኳስ እንደዛ እኮ ነው። በቃ ያም የሆነ ኳስ አላል በግሩፕ የምትጫወቱት ኳስ እዛ ጋር ይወረወራል፣ ከዛ ወደዚያ ይቀባበል። እንደዛ አትሁኑ እስቲ። ሰው የሚቀባበላችሁ ኳስ አትሁኑ።
ራሳችሁን አስከብሩ። መጀመሪያ ራስሽን ውድ አድርጊው። ለምንድን ነው አንድ ወንድ ልጅ አምቶ እጁን ተከሻሽ ለሚያስቀምጠው? አደለም ቤትሽ ገብቶ ሊበላ አደለም አብረሹ አንድ ፎጣ ነገር ለብሰሽ ልትቀመጭ አብረሹ ቴሌቪዥን ይሄ ሁሉ ምን አስኬደሽ? አንቺ ለራስሽ ክብር ቢኖርሽ ራስሽ ውድ ብታረጊው እዛ ቦታ ላይ አትገኝም። ውጭ ላይ እንደፈለገ አግኝቶሽ ከእጅሽም በልቶ ከእጅሽም ጠጥቶ እንደፈለገ ማንነትሽ ምንነትሽ ርካሽ እንደሆንሽ አውቆ ምኑን ነው ዞሽ ወደ ቤት የሚገባው? ምን አለ? ውጭ ጨረሳችሁት እኮ ውጭ እኮ ነው ያለቀው። እዞ የሚገባው ነገር የለም። አንቺ ሱብሃንላ ያ ኦክቲ ጋሊ ራስሽን አክብሪ፣ ራስሽን ውድ አድርጊ። ያ ሰው ዩቱበር ነው፣ መኪና አለው፣ ሶሻል ሚዲያ ላይ ታዋቂ ነው፣ ቆንጆ ነው፣ አቋሙ ያምራል። በጭንቅላቱ ይተካል። ይሄ ሁሉ ላይ አንቺ ማን ነሽ? አንቺም እኮ ቆንጆ ነሽ። አንቺም ከማንም በላይ ነሽ። ሩጠሽ ሄደሽ ሰው ስር ለምን ትርከሰከሻለሽ? ሩጠሽ ሄደሽ ለምንድን ነው ሰው እንዲረግጥሽ የምታደርጊው? ራስሽን ስታከብሪ ቁሳቁስ እኮ ራስሽ ሰርተሽ የምታመጪው ነው። ወላሂ ለአዚም አንድ ሰው ታዋቂ ስለሆነ ብቻ አታሸርግዱለት። ስብሓንላ አታጨብጭቡለት። የሆነ ሰው ሰብስክራይቡ ብዙ ነው፣ መኪና ገዛ፣ ፎሎወሮቹ እንደዚህ ናቸው፣ በጣም ቪው አለው። ስብሓንላ ይሄን ሁሉ እኮ ጀነት እዞ አይገባም። ይሄ እኮ የጀነት መንገድ አይደለም። እኔ እኮ በትንሽ ነገር የሆነ ታዋቂ ሰው አሁን የኛ ዩቱበሮች አንዳንድ ኢትዮጵያዊኖች ማለት ነው የሆነ ታዋቂ ሰው ሲያገኙ ልጥፍጥፍ ብሎ አብሮ ፎቶ መነሳት አብሮ እንደዚህ መሆን እንትናን አግኝቻለሁ። በቃ ብርቅ ነው እንዴ? ከሱ እኮ አንቺ ትሻያለሽ። ወላሂ እሱ ታዋቂ ከሆነው በላይ አንቺ ትሻያለሽ። ያንን አንቺ እንደዛ ያደነቅሽው ሰው እኮ አላህ ላያውቀው ይችላል። አንቺን ግን አላህ ያውቅሻል። ራሳችሁን ለምንድን ነው ዝቅ የምታረጉት? ራስሽን ከፍ አድርጊ ከማንም በላይ